እዚህ ስንገባ ለሱ እየሰገድን ስንወጣ ሄደን ለመቃብር ባለቤት ምን ሰግድ ከሆነ አላህን በሰላት አልነጠልነውም አጋራንበት ማለት ነው። እዚህ ስንገባ እጃችንን አንስተን ድረስልን እርዳን ጌታችን ብለን አላህን በገይብ አምነን የለመነውን ስንወጣ ግን ጠንቋይና ወይም ወልይ ሼኽ የምንማጸን ከሆነ በዱዓችን እያጋራን ነው፣ ሼር እያረግን ነው። በእጃችሁ የጠረባችሁትን ተመልሳችሁ ትገዛላችሁ እንዴ? ወላሁ ኸለቀኩም ወማ ተዕመሉን። አላህ እናንተን የፈጠረ ሆኖ ሳለ እናንተን ብቻ ሳይሆን ወማ ተዕመሉን፣ ይሄ የምትሰሩትን ስራ በእጃችሁ የምትጠርቡትን ኋላ ላይ ጣዖት ሆኖ የምትገዙትን ሁሉ እሱ የፈጠረው ሆኖ ሳለ አለ። ለምሳሌ እኔ አንድ ሰው ብር ቢጠይቀኝ ስንት ብር አለህ አለኝ። 100 ብር አለኝ አልኩት። ስጠኝ አለኝ። ከኪሴ ሳወጣው 200 ብር ሆነ። ዋሸሁኝ እንዴ? ተናገሯ። ራስ ታውቃለህ ነው። አልዋሸውም። ለምን? 100 ብር አለኛ፣ እውነት ነው። ይሄ 200 ብር ቢመነዘር ስንት መቶ ይወጣዋል? 200ዎች ይወጡታል። ከ100 በላይ እኮ የለኝም ብዬ አልተናገርኩም። 100 ብር አለኝ ነው። ግን 100 ብር አለኝ የሚለውን ንግግር ስጠየቅ ያለኝ 100 ብር ነው ብዬ ቢሆን ኖሮስ ከዛ ሳወጣው 200 ቢሆን ወይ ተሳስቻለሁ ወይ ዋሽቻለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وآله وسلم أجمعين أما بعد فالسلام عليكم ورحمة الله وبركاته. الدرسون اليوم الدرس الثالث أقسام التوحيد وأقسام الشرك. ባለፈው ሳምንት ሁለተኛውን ትምህርት አርካኑል ኢማን ስድስቱን የእምነት ማዕዘናቶች በተወሰነ መልኩ ተመልክተን ነበር። ዛሬ የምንነሳው ከሶስተኛው ደርስ ይሆናል። الدرس الثالث ሶስተኛው ትምህርት أقسام التوحيد የተውሂድ ክፍሎችና وأقسام الشرك የሽርክ ክፍሎችን በተወሰነ መልኩ ዘርዘር አድርገን እንመለከታቸዋለን ማለት ነው። ቅድሚያ በያኑ አቅሳሚ ተውሂድ የተውሂድ ክፍሎች ማብራሪያ የሚለውን እናያለን። ወህየ ሰላሰቱን ሶስት ናቸው። ተውሂዱ ሩቡብያ፣ ተውሂዱ ልኡሉህያ፣ ተውሂዱ ልአስማኢ ወሲፋት ተብለው ለሶስት ይከፈላሉ። የመጀመሪያው አማ ተውሂዱ ሩቡብየት አላህን በጌትነቱ በሚሰራው ስራ መነጠል ሲባል ምንድነው ከተባለ فهو الإيمان እምነትነው بأن الله سبحانه ከጎደሎ ባህሪያት ጥራት የተገባው አምላካችን አላህ الخالق لكل شيء የሁሉም ነገር ፈጣሪ መሆኑን አምኖ መቀበል والمتصرف في كل شيء በሁሉም ነገር ላይ አስተናባሪ ዋቢ ጌታ መሆኑን አምኖ መቀበል لا شريك له في ذلك በዚህ ጉዳይ ምንም አይነት አጋር እንደሌለው ማመን ተውሂድ አሩቡብያ ይባላል። በሌላ አገላለጽ ተውሂድ አሩቡብያ ማለት ኢፍራዱሁ ሱብሓነሁ ቢአፍዓሊሂ ማለት ነው። አላህ ራሱ በሚሰራው ስራ ያለ አጋር ብቻውን ማድረግ፣ ማንም ተጋሪ እንደሌለው አጋዥ አማካሪ እንደሌለው በማመን አላህ በስራዎቹ ብቸኛ ሰሪ መሆኑን አምኖ መቀበል ማለት ነው ተውሂድ አሩቡብያ። ለምሳሌ እዚህ ጋር የመጣው فهو سبحانه الخالق لكل شيء ተብሏል። መፍጠር የጌታችን የአምላካችን አላህ የጌትነት መገለጫው፣ ከሱ ውጭ ፈጣሪ የለም፣ ከሱ ውጭ አስገኝ የለም። እሱ የሁሉ ነገር ፈጣሪና አስገኝ ሲሆን ከሱ ውጭ ያለው ሁሉ ነገር በጠቅላላ ደግሞ ፍጥረትና ግኝት ነው የሚባለው። ፍጥረት ካስገኘው ከፈጣሪው ጋር ሆኖ ሊፈጥር ሊያስገኝ አይችልም። አላሁ ኻሊቁ ኩሊ ሸይ ይላል። አላህ የሁሉ ነገር ምንድነው? ብቸኛ ፈጣሪ ነው። ወኸለቀ ኩለ ሸይእን ፈቀደረሁ ተቅዲራ ሁሉንም ነገር ፈጠረ ነው የሚለው። ጌታችን አላህ ያልፈጠረው ሰዎች እንዲፈጥሩት የተወው ምንም ነገር የለም። በዚህ ዓለም ላይ እኛን ሰዎችን ብቻ ሳይሆን እኛ እንኳን የምንገለገልባቸው ማቴሪያሎችን አጠገቤ ያለው ጠረጴዛን ጨምሮ ከፊት ለፊታችን የተደቀኑ ካሜራዎች ሁሉንም
አላህ ነው የፈጠረው። አባታችን ኢብራሂም አለይሂ ሰላም የህዝቦቹን የጣዖት አምልኮ ሲቃወም በሱረቱ ሳፋት ላይ ምንድነው ያላቸው? ቃለ አተዕቡዱነ ማ ተንሒቱን፣ በእጃችሁ የጠረባችሁትን ተመልሳችሁ ትገዛላችሁ እንዴ? ወላሁ ኸለቀኩም ወማ ተዕመሉን፣ አላህ እናንተን የፈጠረ ሆኖ ሳለ እናንተን ብቻ ሳይሆን ወማ ተዕመሉን፣ ይሄ የምትሰሩትን ስራ በእጃችሁ የምትጠርቡትን ኋላ ላይ ጣዖት ሆኖ የምትገዙትን ሁሉ እሱ የፈጠረው ሆኖ ሳለ አለ። ስለዚህ በዚህ ዓለም ላይ ሸይ ማተር ተብሎ የሚጠራ ምንም ነገር የለም አላህ ራሱ የፈጠረውና ያስገኘው ቢሆን እንጂ። በሰዎች የሥራ ዘርፍ ውስጥ አላህ የፈጠረውን ነገር ሰብስበው አዲስ ቅርጽ ማበጀት፣ ማገጣጠም፣ አዲስ ሞዴል መስራት እንጂ መፍጠር የሚባል ነገር ፈጽሞ የሰው ልጅ ችሎታውም አይደለም። ይሄን ጠረጴዛ ማን ፈጠረው ብንል አላህ ነው የፈጠረው፣ ባለሙያው አልፈጠረውም። ባለሙያው አላህ የፈጠረውን እንጨት ተጠቅሞ ቅርጹን ያስተካከለው፣ በዚህ መልክ ሞረደው አበጀው እንጂ አልፈጠረውም። ስለዚህ አላህ የሁሉ ነገር ፈጣሪ ነው። በዚህ በፍጥረት ስራዎቹ ብቸኛ ማድረግ ተውሂድ አልሩቡብያ ይባላል ማለት ነው። እንደዛሁም አልሙተሰሪፉ ፊ ኩል ሸይ፣ በዓለም ጉዳይ ላይ አስተናባሪ ብቸኛ ንጉስ እሱ ነው። ይሄን ዓለም ከፈጠረ በኋላ እንደፈለግን እንድንጨማለቅ አልተወንም። የዓለሙን ንጉስ በመሆን ዓለሙን የሚመራ ዓለሙን እያንዳንዱ የሚገባውን የሚሰጥ ጌታ እርሱ ብቻ ነው። ሲሳይም ሰጪ ነው፣ ዓለምንም መሪ ነው፣ በዓለሙ የነገሰ ንጉስ ነው። በመሳሰሉት ስራዎቹ አላህን ያለ አምሳያ ማድረግ ተውሂድ አልሩቡብያ ይባላል። ኢፍራዱሁ ሱብሓነሁ ቢአፍዓሊሂ፣ በሚሰራው ስራ ያለ አጋር ማድረግ ማለት ነው አላህን። ሁለተኛው አይነት ደግሞ ወአማ ተውሂዱ ልኡሉሂየቲ፣ ተውሂድ አልኡሉሂያ ወይም ተውሂዱ ልዒባዳ የሚባለው በእኛ በራሳችን ስራ አላህን ያለ አጋር መነጠል፣ ኢፍራዱሁ ሱብሓነሁ ቢአፍዓሊ ዒባዲሂ ማለት ነው። እኛ በምንሰራው ስራ በምናደርገው ድርጊት አላህ ላይ ያለማጋራት እርሱን ብቻ መነጠል ማለት ነው። ምንድነው በምንሰራው ስራ? እንሰግዳለን፣ እንጾማለን፣ ሲቸግረን እጅ ወደ ላይ አንስተን እንማጸናለን። እነዚህን ነገራቶች ዒባዳ ናቸው ብለን ካደረግን ከአላህ ጋር አብረን ምንሰግድለት፣ አብረን የምንጾምለት፣ ለችግር ደራሽ ብለን አብረን የምንማጸነው ሌላ አካል ሊኖር አይገባም። አላህን ብቻ ማምለክ፣ እሱን ብቻ መማጸን፣ ለርሱ ብቻ መስገድ፣ ለርሱ ብቻ መጾም፣ የተቀሩትንም የዒባዳ አይነቶች ሁሉ ለርሱ ብቻ ማድረግ፣ ይሄ ተውሂዱል ኡሉሂያ ወይም ተውሂዱል ዒባዳ ይባላል። በሌላ ስሙ ኢፍራዱሁ ሱብሓነሁ ቢአፍዓሊ ዒባዲሂ። የቅድሙ እሱ በሚሰራው ስራ መነጠላልን፣ ይሄኛው ተውሂድ ደግሞ እኛ በምንሰራው ስራ አላህን ያለ አጋር ማድረግ። አለበዛ እዚህ ስንገባ ለሱ እየሰገድን ስንወጣ ሄደን ለመቃብር ባለቤት ምንሰግድ ከሆነ አላህን በሰላት አልነጠልነውም፣ አጋራንበት ማለት ነው። እዚህ ስንገባ እጃችንን አንስተን ድረስልን፣ እርዳን ጌታችን ብለን አላህን በገይብ አምነን የለመነውን ስንወጣ ግን ጠንቋይና ወይም ወልይ ሼኽ የምንማጸን ከሆነ በዱዓችን እያጋራን ነው፣ ሼር እያረግን ነው። ይሄ ተውሂድ ትክክል አይሆንም። በምንሰራው ስራ አላህን ብቻ መነጠል ነው። ሸይኹ ምን ይላሉ? ተውሂዱል ኡሉሂያ ማለት ፈሁወ እሱም አልኢማን አምኖ መቀበል ነው። ቢአነ አላህ ሱብሓነሁ ከጎዶሎ ባህሪያት ጥራት የተገባው ጌታችን አላህ ሁወል ማዕቡዱ ቢሐቅን በእውነት በአግባቡ የሚመለክ እርሱ ብቻ መሆኑን ማመን ነው። ያለ ሐቅ ያለ አግባብስ በሐሰት የሚመለኩ ሞልተዋል። አምላክ ሳይሆኑ አምላክ ተደርገው ተይዘው ማለት ነው። ቢሐቅን በአግባቡ ግን አምላክ መሆኑ ታምኖበት ሊመለክ የሚገባው እርሱ ብቻ መሆኑን ማመን ነው። ላ ሸሪከ ለሁ ፊ ዛሊክ በዚህ ተግባር ማለትም በአምልኮ አላህ አጋር ፈጽሞ የለውም። ይሄ ማለት ወሁወ ማዕና ላኢላሃ ኢላላህ የላኢላሃ ኢላላህ ማዕና ማለት ይሄ ነው። ላኢላሃ ኢላላህ ትርጉሙ ምንድን ነው? ላ ማዕቡደ ሐቀን ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ ማመንና መመስከር ማለት ነው። ይሄ ነው ተውሂዱል ኡሉሂያ የሚባለው። ፈኢነ ማዕናሃ የላኢላሃ ኢላላህ ማዕናው ትርጓሜው ላ ማዕቡደ ሐቁን ኢላላህ የተገባው ሆኖ በእውነት የሚመለክ አላህ እንጂ ሌላ የለም ማለት ነው። ፈጀሚዑል ዒባዳት
የዒባዳ ወይም የአምልኮ አይነቶች በጠቅላላ ሚን ሶላትን ሶላት መስገድም ይሁን ወሰውሚን ጾምን መጾምም ወገይሪ ዛሊክ ከዚህ ውጭ ያሉ የዒባዳ ዘርፎችንም የጅቡ ግድ ይላል ኢኽላሱሃ ሊላህ ለአንድ አላህ ብቻ ጥርት አድርጎ ለሱ ማቅረብ እሱን ብቻ ማምለክ ግድ ይላል ዋህደሁ ብቻውን ምንም አጋርሳና በጅለት ወላ የጁዙ በፍጹም አይበቃም ሰርፉ ሸይኢን አንዳች ነገርን ሰርፍ ማካፈል አሳልፎ መስጠት አይበቃም ሚንሃ ከነሱ ከተጠቀሱ የዒባዳ አይነቶች ሊገይሪሂ ከሱ ውጭ ላሉ አካላት ለመላእክትም ይሁን ለነቢያት ለደጋግ የአላህ ባሪያዎችም ይሁን ለሸይኾች ለሞቱ አካላትም ይሁን ለጉዑዛን ፍጥረታት ለጂኒም ይሁን ለዛፍ ለመሳሰለው ከአላህ ውጭ ላለ አካል ዒባዳ በፍጹም አሳልፎ መስጠት አይበቃም ነው የአላህ ግላዊ መብቱ ነውና በቁርአን ላይ እንደተናገረው ወዕቡዱላህ አላህን በብቸኝነት ተገዙ ወላ ቱሽሪኩ ቢሂ ሸይአ በሱ አምልኮ ላይ አንዳችንም ነገር ቢሆን ሌላን አካል አታጋሩበት ነው ያለው ሐዲሱል ቁድሲይም ላይ እንደዚሁ አላህ አና አግነ ሹረካኢ አን ሽርክ ይላል እኔ ከተጋሪዎችም ከማጋራትም ተግባር የጠራሁ ጌታ ነኝ ለኔ ተጋሪ ሊበጅልኝ እንደማልፈልገው ሁላ በኔ ላይ የማጋራትንም ስራ አልቀበልም ከተሰራ አይቀር ለኔ በኢኽላስ እኔ ብቻ ተፈልጌበት የተሰራ ስራ ነው መፈልገው እያለ ነው ከዛም ሲያብራራው ምን አለ من عمل عملا أشرك فيه معي غيري አለ አንድ ሰው ወደኔ የሚቃረብበትን መልካም ስራ ሲሰራ በዛ መልካም ስራው ጋር ከኔ ጋር ሌላን አካል አጋርቶ ከሆነ የሰራው ተረክቱሁ ወሽርካ ሰውየውንም ያጋራብኝንም ስራ ወደዛ ወዳጋራብኝ አካል እተወዋለሁ እሱም እንዳሚሰጥህ ከሆነ እስኪ ይስጥህ ብዬ የኔን ጥበቃ ከላዩ ላይ አነሳለሁ ነው ያለው ስለዚህ አላህ ማጋራትን በፍጹም አይፈልግም ነው የሱ ሐቅ ለፍጡር ተላልፎ እንዲሰጥበት ማለት ነው ሶስተኛውና የመጨረሻው ወአማ ተውሂዱል አስማኢ ወሲፋት በአላህ ስሞችና ባህሪያቶች ማመን ማለት ጌታችን አምላካችን አላህ የሚጠራባቸው ስሞች አሉት የሚገለጽባቸው ባህሪያቶች አሉት በቁርአንና በሐዲስ ላይ በተጠቀሰውና በመጣው መልኩ ማመን ይተበቀብናል አምላካችን ስሞች እንዳሉት ራሱ ነግሮናል ወሊላሂል አስማኡል ሁስና ለአላህ እጅግ የተዋቡ መልካም ስሞች አሉት ስላሉትም ፈድዑሁ ቢሃ በእነዚህ ስሞች ተማጸኑት ለምኑት ብሏል ቁል ድዑላህ ያ አላህ እያላችሁ ተጣሩ አው ድዑ الرحማን ወይም ያ ረህማን እያላችሁ አርረህማንን ተጣሩ አየማ ተድዑ ከነዚህ ከሁለቱ ስሞች የትኛውንም ብትጠሩ ፈለሁል አስማኡል ሁስና እርሱ ሌላ ገና ብዙ የሆኑ ስሞች አሉት ስላለ ጌታችን ስሞች እንዳሉት እናምናለን ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸው ኢነ ሊላሂ 99 ኢስማ አላህ 99 ስሞች አሉት አሉ አስተውሉ በደንብ የአላህ ስሞች 99 ናቸው አላሉም አላህ 99 ስሞች አሉት ነው ያሉት ምንድነው ልዩነቱ በሁለቱ ንግግር መሃል ከተባለ የአላህ ስሞች 99 ናቸው ማለት የስሞቹን ብዛት በ99 መገደብ ሐስርን ነው የሚያሳየው አላህ 99 ስሞች አሉት ማለት ግን 99 ስሞች እንዳሉት መናገር ነው እንጂ ከዛ በላይ ይኑረው አይኑረው የሚያመላክት ነገር ቃሉ ላይ የለም ሐዲሱም የሚለው ኢነ አስማ አላሂ 99 አይደለም የአላህ ስሞች 99 ናቸው ሳይሆን ኢነ ሊላሂ 99 ኢስማ አላህ 99 ስሞች አሉት ይሄ ማለት በወቅቱ በዛ ስፍራ ላይ መልእክተኛው ለኡመታቸው ማስተላለፍ የፈለጉት ጌታችን 99 ስሞች እንዳሉት እንጂ ከዛ በላይ እንደሌለው ለመናገር አይደለም ለምሳሌ እኔ አንድ ሰው ብር ቢጠይቀኝ ስንት ብር አለህ አለኝ 100 ብር አለኝ አልኩት ስጠኝ አለኝ ከኪሴ ሳወጣው 200 ብር ሆነ ዋሻውኝ እንዴ ተናገረዋ ራስ ታውቃለህ ነው አልዋሻውም ለምን 100 ብር አለኛ እውነት ነው ይሄ 200 ብር ቢመነዘር ስንት መቶ ይወጣዋል 200ዎች ይወጡታል ከ100 በላይ እኮ የለኝም ብያል ተናገርኩ 100 ብር አለኝ ነው ግን 100 ብር አለኝ የሚለውን ንግግር ስጠየቅ ያለኝ 100 ብር ነው ብዬ ቢሆን ኖሮስ
ከዛ ሳወጣው 200 ቢሆን ወይ ተሳስቻለሁ ወይ ዋሽቻለሁ። ያለኝ የሚለውን ካስቀደምኩኝ ሐስርን ገደብን ነው የሚያሳየው። ያለኝ 100 ብር ነው ማለት ከ100 ብር በላይ የለኝም ነው። 100 ብር አለኝ ማለት ግን ከዛ በላይ ይኑር አይኑር የተገለጸ ነገር የለም ነው። 100 ግን እንዳለኝ እወቅልኝ ነው ማዕናው። አላህ 99 ስሞች አሉት የሚለው ሐዲስ ሐስርን ገደብን እንደማያመላክት አንድ የቃላት አጠቃቀሙ አነጋገሩ በራሱ አመላካች ነው። ሁለተኛስ ይሄን ሐሳብ የሚደግፈው ሌላ ማስረጃ ስላለ ነው። ስለ ሰላቱል ኢስቲኻራ መልእክተኛው ሲያስተምሩን አንድ ሰው በሁለት ነገሮች መሃል አጣብቂኝ ውስጥ ገብቶ የተሻለው የትኛው እንደሆነ ለመምረጥ በጨነቀው ጊዜ አላህ የተሻለውን እንዲመርጥለት 2 ረካዓተይን ፈርድ ያልሆነ የሱና ሰላት ይሰግድና አላህን ሲለምነው ምን ብለው እንዲለምነው ያስተማሩት አላሁመ ኢኒ አስአሉከ ቢኩሊ ኢስሚን ሁወ ለከ አሉ ሲጀምሩ ያንተ በሆኑ ስሞች ሁሉ እማጸናሃለሁ። እሺ ከዛስ ሰመይተ ቢሂ ነፍሰክ ራስህን በሰየምክበት አው አንዘልተሁ ፊ ኪታቢክ ወይ በመጽሐፍህ በቁርአን ላይ ባወረድከው ስሞችህ አው ዓለምተሁ አሐደን ሚን ኸልቂክ ወይ ከፍጡራኖችህ ለአንዱ ነጥለህ ባሳወቅከው ስሞችህ አው ኢስተዕተርተ ፊ ዒልሚ ልገይብ ዒንደክ ወይ በሩቅ እውቀት ከሁሉም ነጥለህ አንተ ዘንድ ብቻ ባኖርከው ስሞችህ ለምንሃለሁ ይበል ሲሉ ከ99 ውጪ ለማንም ያልተገለጹ አላህ ዘንድ ያሉ የራሱ መልካም ስሞች አሉት ማለት ነው። ከዚህም ተነስተን ጌታችን ስሞቹ 99 ላይ አይቆሙም ማለት እንችላለን። በሌላም ሐዲሳቸው ረሱላህ ሰለላሁ ዐለይሂ ወሰለም የቻሉትን ያህል አላህን አወድሰው መጨረሻ ላይ እኛ ደካማ እሱ ግን ሙሉእ መሆኑን ሲገልጹ ላ ኡሕሲ ሰናአን ዐለይከ አንተ ከማ አስነይተ ዐላ ነፍሲከ አንተ ራስህን እንኳን እንዳወደስከው እኔ ቆጥሬ እያወደስኩኝ እዛ ቦታ ሊዘልቅ ራሱ አልችልም ነው። የቱን ስም ጨርሰው የቱን ባህሪ ገልጸው አላህን አወድሰው እንዴት ይጨርሱት? ስለዚህ የጌታችን ስሞች ባህሪያቱንም ጭምር ስለሆነ የሚገልጹት ከ99ም በላይ ናቸው። በስፍራው ግን በቦታው ስለ 99 ስሞቹ ሊነገረን ስለተፈለገ አላህ 99 ስሞች አሉት ነው። ኢነላሃ የርዳ ለኩም ሰላሰን ይላሉ። አላህ 3 ነገሮችን ይወዳል ይላሉ። ታዲያ ጌታችን የሚወደው 3 ብቻ ነው? ከ3 በላይ የሚወደው የለም ማለት ነው? አይደለም። መቃሙ ነው። ስፍራው ላይ ስለ 3 ነገር ማስተላለፍ ከተፈለገ እነዚህን 3 ነገር ፈጽሙ አላህ ይወድላችኋል ነው እንጂ እሱም ይወዳቸው ከ300 በላይ ነገራቶች ሊኖሩ ይችላሉ። እንደ ቦታው ሊጠቀሱ ይችላሉ። ቁጥር ሁል ጊዜ ሐስርን ገደብን ሊያመላክት አይመጣም ነው። ተግባብተናል ወንድሞች? ስለዚህ ጌታችን ስሞች አሉት፣ መገለጫ ባህሪያቶች አሉት። እናምናለን። እያንዳንዱ ስሙ ባህሪውንም ስራውንም ይገልጻል። ከኛ ለየት የሚያደርገው አንዱ ይሄ ነው። ተግባባን? ልጁ ሐሰን ይሆንና ስራው መጥፎ ሊሆን ይችላል። ጀሚል ተብሎ ቆንጆ ላይሆን ይችላል፣ ስሙ ግን ጀሚል ነው። ወደ ጌታችን ስንመጣ አርራህማን ከሆነ የራህመት ባለቤትን የያዘ ጌታ ስለሆነ ነው። አልመሊክ የተባለው በዓለሙ ላይ የነገሰ ንጉስ ስለሆነ ነው። አልዓዚዝ የተባለው የፈለገውን ማሸነፍ የሚችል ጌታ ስለሆነ ነው። አሰላም የሚባለው የሰላም ባለቤት ከነውር የጸዳ ለባሮቹ ሰላምን የሚያጎናጽፍ ስለሆነ ነው። እያንዳንዱ የአላህ ስም ባህሪውንም ስራውንም ጭምር ነው የሚገልጸው ማለት ነው። የጌታችን ስም ዝም ብሎ ሙጀረድ ዓለሚያ መለያ ብቻ አይደለም። እኛ ጋር ያለው የኛ ስም መክሉቅ ነው። ከተወለድን በኋላ የሚወጣ ነው። ሳትወለድ አትታወቅም። ስትወለድ ግን ስሙን ማን እንበለው አዲስ ስም ይወጣለታል። እሱም የተሰረቀ ይሆናል እኮ ይሄኔ ከቀደሙት ከሌሎቹ ማለት ነው። የጌታችን ስም ግን ጥንትም ከባህሪው ጋር ከራሱ ጋር የነበረ ነው እንጂ አላህ አልኻሊቅ የሚለውን ስም ያገኘው መፍጠር የጀመረ ጊዜ ነው ማለት አይደለም። ተግባባን? ጌታችን አልኻሊቅነቱ ይሄ ባህሪውና ስሙ ፍጥረትን ከመኖሩ በፊት ነበር። ጌታችን አላህ ማለት ነው ጥንታዊ ነው። ይሄን ስም ነው የምናምነው። ይሄን ባህሪያት በተነገረን መልኩ ማብራሪያውም ይላሉ ሸይኹ فهو الإيمان ማመን ነው ይላሉ። بكل ما ورد بمتاو هلو في القرآن الكريم بتكبروا قدس قرآن لاي والأحاديث الصحيحة صحيح هنو بتغنيو حديثوچم لاي يمتاون هلو ما منو سلمن يمتاو من أسماء الله وصفاته يجيتاچن سموچنا ባህሪያቶችን وإثباتها لله لا الله እንዳመጣጡ እናጸድቀዋለን ዋህደሁ ለርሱ ብቻ ሳናጋራበት على الوجه اللائق به ለርሱ በሚገባው መልኩ ከመለኮታዊ ክብሩ ጋር ሱብሃነሁ ከጉድለት ባህሪያት ሁሉ ጥራት ይገባው من غير تحريف ولا تعطيل ولا تكييف
ولا تمثيل እነዚህን አራቱን ቃዒዳ ወይ መርሆች በተከተለ መልኩ ስሞቹና ባህሪያቱን ለአላህ ስናጸድቅ አንደኛ من غير تحريف ቃላቱን ሳንጠመዝዝና ሳናዞረው ምክንያቱም ለአላህ የሚገባውን ባህሪ መግለጽ ከአላህ የተሻለ ማንም ሊገልጽ አይችልም ራሱን ገልጿልና በገለጸበት መልኩ ወይ ትርጉሙን ወይ ቃላቱን ሳንጠመዝዘው ሳንቀይረው ተሕሪፍ ሳናደርግ ሳናዛባው እንደመጣ እናጸድቃለን እንዲሁም ወላ ተዓጢል ሳናራቁት ማራቆት ማለት ትርጉም አልባ ማድረግ ስም ብቻ ነው ማዕና የለውም አላህ አልዓሊም ነው አዎ አልዓሊም እንለዋለን ዕውቀት አለው ማለት ግን አይደለም የምንል ከሆነ ትርጉም አልባ ያረግነው ነው እያራቆትነው ነው ማዕናውን ሳናራቁተው ከነ ማዕናው እናጸድቃለን ወላ ተክይፍ ስለ እንዴታነቱ ገለጻ ሳንሰጥ አላህ ያያል ትክክል አልበሲር ተመልካች ነው እንዴት ያያል ወደሚለው ግን እንድንገባ በሩ አልተከፈተልንም ከኛ አቅም በላይ ነው መኽሉቅ ኻሊቅን በዚህ መልክ መግለጽ አይችልም ወላ ተክይፍ ምንም አይነት ከይፍያ ወይም እንዴታነቱን ገለጻ ሳንሰጥ ማለት ነው ወላ ተምሲሊን ከፍጡራን ባህሪም ጋር ሳናመሳሰል እሱም ያያው እንደኔ ማየት ነው የሱ መስማት እንደኔ መስማት ነው የሚል ከሆነ የሱን ባህሪ በምን መልክ እየገለጽኩኝ ነው አሁን عن طريق التمثيل كني ባህሪ ጋር እያመሳሰልኩ ነው ይሄ ደግሞ ኩፍር ነው ከኢስላም ያስወጣ ተግባር ነው ምክንያቱም አምላካችን አላህ ليس كمثله شيء እርሱን የሚመስል የለምና እነዚህን አራቱን መርሆች በተከተለ መልኩ የአላህን ስምና ባህሪ በቁርአንና በሐዲስ ላይ በመጣው መልኩ እናጸድቃለን ሌላ አንወሰን አናልፍም عملا بقوله تعالى ይሄው እንዲህ በሚለው የአላህ ቃል መሰረት እንሰራና ጌታችን ሱረቱል ኢኽላስ ላይ قل هو الله احد الله الصمد لم يلد ولم يولد ولم يكن له كفوا احد ብሎ ነግሮናል እቺ ሱራ የወረደችበት ሰበብ አለ ሰበቡ ምንድነው በመካ ነው የወረደችው ሙሽሪኮች ነብያችን አለይሂ ሰላቱ ወሰለም ዘንድ መጡ ጣዖት አምላኪ ናቸው እነሱ صف لنا ربك أنت متعملكون جيتهن قلسلن من عينات نوال يزانينو قل بلاهتشو يميلو سورة يوردو مالتنو ملاش انديهون مالتنو اتشي سورة درجة بحديث لا اند تنقرو تعدلو ثلث القرآن يقرآن عند سوستينيا تاكلالج قل هو الله أحد عند يكراسو يقرآن سنسنتينيا ترتوال عند سوستينيا سوستي قراتس اختم ማለት እኮ ነው ሶስቴ ለመቅራት አንድ ደቂቃ ሁሉ እኮ አይፈጅም قل هو الله احد አንዴ ለመጨረስ 20 ሰከንድ ያስፈልገዋል እንኳን ብንል ሶስቴ ለመጨረስ 60 ሰከንድ አንድ ደቂቃ በአንድ ደቂቃው ሰውየው ምን ያረገ ነው እያختመ ነው ማለት ነው አላህ ይወፍቀን ደረጃዋ የዛን ያህል አንዱ ሰሃባ እቺን ሱራ ወዳታለሁ ብሎ በተናገረ ጊዜ ከላይ መልእክት መጥቷል ነብያችን ሰለላሁ ዐለይሂ ወሰለም ሱራዋን እንደወደድካት አላህ ወድጄሃለሁ ብሎሃል አላህ የሱን መውደድ ይወፍቀን እና ምንድነው ሱራዋ ታዲያ አሁን እስቲ ወደ መልእክቷ ስንሄድ ቁል ለጠያቂዎቹ በል ይላል ሲፍ ለና ረበክ ጌታህን ግለጽልን አልተባለ ይሄ ቃል ቁል የሚለው ቁርአን ውስጥ ስቲል ነው አሁን ድረስ መገኘቱ አእምሮ ላለው ሰው ያለምንም ጥርጥር ቁርአን ከአላህ ዘንድ የመጣ ንጹህ የአላህ ቃል ለመሆኑ ምስክር ሰዋዊ ስርዓትን ቢከተል ኖሮ በቁርአን ውስጥ ቁል የሚሉት እንዳሉ መውጣት ነበረባቸው ምክንያቱም እንዲህ በል የሚለው ትእዛዛዊ ግስ የታዘዘውን አካል ከሆነ የሚመለከተው ያ የታዘዘው አካል መልእክቱን ነው እንጂ ማስተላለፍ ያለበት ትእዛዛዊ ግሱን ጨምሮ በፍጹም ሊያስተላልፍ አይችልም በዓለም ቋንቋ ውስጥም የለም እኔ አንተን ነገ ጁሙዓ ከመግሪብ እስከ ኢሻ ልዩ የዳዕዋ ፕሮግራም አለ ጀማልን እንዳትቀር ብለህ ንገረው ብለህ ሄደህ እንዳትቀር ትለዋለህ እንጂ ብለህ ንገረው ሚለው ለጀማል ትነግረዋለህ አትልም ወይ ቤት ቡና ፈልቶ ጎረቤት ወይ ዞሮ አይሻን ቀስ ብለህ በጆሮአቸው ኑ ቡና ጠጡ በላቸው ብትባልስ ወይ ዞሮ አይሻ ቀስ ብለው በጆሮት ቡና ጠጡ አትላቸው ላንተ የተሰጠው ትእዛዝ ላንተ ነው ነብያችን አለይሂ ሰላቱ ወሰላም እምታመልከውን አምላክ ግለጽልን በተበለው በተጠየቁ ጊዜ ራሳቸው አልመለሱም ጅብሪል ከጌታ አላህ ዘንድ መልእክት ይዞ መጣ ቁል ቃሉ ከላይ ሲመጣ ትእዛዝ ስለሆነ ነው እሺ ቁል በል የሚል ነው እሳቸው ግን ከጅብሪል የሰሙትን ቃል ለጠያቂዎቹ ሲያሰሙ ሁወ አላሁ አሐድ አላሉም እኮ ቁል ሁወ አላሁ አሐድ ነው ያሉት እሳቸው ቁል ሲሉ ማንን እያዘዙ ተጽፎ ደግሞ ዛሬ እኛም ቁርአኑን ከፍተን ስንቀራው እኛም ምን እያልን ነው
ቁል እያልን ነው። ማንን ነው የምናዘው? በል የምንለው ምንድነው ታዲያ የሚጠቆመው ሲባል ከላይ እንደወረደ በኦሪጂናል ቅርጹ ምንም ሳይጨመርበት የተጻፈ ብቸኛ መጽሐፍ ለመሆኑ ምስክር ነው እንጂ የሰው ስርዓት ቢሆን የሰው ሐሳብን የተከተለ ቢሆን ኖሮ ቁል የሚለው ሁሉ ከቁርአን ይወጣ ነበር። በል የሚለው ለሳቸው ልክ አስባበ ኑዙል ተብሎ ለብቻው እንደተጻፈው እዛ ውስጥ ይካተት ነበር። ቃሉ ግን ከላይ እንደወረደ አሁንም ተጽፏል ማለት ነው። ቁል በላቸው ሁወ አላህ እርሱ አላህ ነው እኔ ማመልከው አምላክ። ፈጣሪ አምላካችን አላህ ተብሎ ይጠራል። ይሄ አላህ የሚለው ፕሮፐር ኔሙ ነው፣ የተጸውኦ ስሙ ነው። በየትኛውም ሀገር ላይ ቢሄድ የማይተረጎም የግል መጠሪያው ነው። የትኛውም ሃይማኖት ተከታይ የሚያመልከውን አምላክ አካባቢው ላይ በለመደው በተማረው ቋንቋ እንጂ ቋንቋ በተቀየረበት ቦታ ሄዶ ሊያስተዋውቅ አይችልም። ተግባብተናል? ለምሳሌ ከክርስቲያኖቹ ብንነሳ የፈጣሪ አምላካቸውን ስም ማን ብለው ነው የሚጠሩት? እግዚአብሔር። በዚህ ስም ግን የሚግባቡት ከማን ጋራ ነው? ከመሰል እምነት ተከታዮቻቸው ጋር ነው። ይሄንን ቋንቋ ወይም አማርኛ የማይችሉ ሌላ ቋንቋ የሚጠቀሙ ወይ ሌላ ሀገር ላይ ቢሄዱ የሀገሩን ስም ነው የሚጠቀሙት። እዛ ያለው ክርስቲያን የሚጠቀመው ሊግባቡበት አይችሉም። አላህ የሚለው ስም ግን ዓለም ላይ ያለው ሙስሊም ሁሉ በጋራ የሚያመልከውን አምላክ የሚጠራበት የተጸውኦ ስሙ ነው። ሊተረጎምም አይገባም። ያ ማለት ትርጉም የለውም ማለት አይደለም። ተተርጉሞ ትርጉሙ በስሙ ቦታ ላይ ስምን ወክሎ ሊቀመጥ አይችልም። ለምን? ፕሮፐር ኔም ነው። ፕሮፐር ናውን እንዴት ነው የሚተረጎመው? ለምሳሌ አንድ አልማዝ የምትባል ሴት ዲቪ ደርሷት አሜሪካ ብትገባ እዛ ፓስፖርት ቢሰጣት ስሟ አልማዝ ነው ወይስ ዳይመንድ ነው? ዳይመንድ ይሆናል። ወይንም ደግሞ ትዕግስት የምትባለው አረብ ሀገር ለሥራ ገብታ እዛ ብትቀጠር ስሟ ሰብር ተብሎ አይጠራም። ትዕግስት ነው፣ አልማዝ ነው። አላህም አላህ ነው። ማዕናው ምንድነው? ሌላ ጥያቄ ነው። ከዚህ በፊት አይተነዋል መሰለኝ የስሙንም ትርጓሜ አልኢላህ ከሚለው የተገኘ መሆኑ ዙል ኡሉሂያ አላህ ማለት አምልኮ የሚገባው ጌታ ማለት እንደሆነ አይተናል። ስሙም ሙዕጂዛ ነው። ከስሙ ተአምራት መካከል አላህ የሚለውን ጻፉት የምትፈልጉት ግድግዳ ቤታችሁ ላይ ፊደሉን ቀርጣችሁ በጣላችሁት ቁጥር የተቀረው አሁንም አላህነቱን እየጠቆመ እስከ መጨረሻው አብሮ ይሄዳል። ምክንያቱም አላህ የሚለው የአራት ፊደል ውጤት ነው። አሊፍ ሁለት ላምና ሃ ሰድርያዋ አላሁ የሚለው ይሄንን ከጻፋችሁ በኋላ የመጀመሪያውን አሊፍ ቆርጣችሁ ብታስወግዱት የቀረው ማን ነው? ሊላሂ ወሊላሂ ሙልኩ ሰማዋት ወልአርድ ወሊላሂ ማ ፊ ሰማዋት ወማ ፊል አርድ እያለ በቁርአን ላይ በብዙ ስፍራ እሱን ይጠራዋል። የመጀመሪያውን አሊፍና ላምን ሁለቱን ደግሞ ስትቆርጡት ምን ይቀራል? የቀረው ለሁ የሚል ይቀራል። ወለሁ መን ፊ ሰማዋት ወልአርድ ወለሁ ማ ሰከነ ፊል ለይሊ ወነሃር እያለ በብዙ የቁርአን አንቀጽ እሱነቱን ሲጠራ እናየዋለን። የመጀመሪያዎቹን ሶስቱን ደግሞ ስንቆርጣቸው አሊፍና ሁለቱ ላም ሲጠፉ ማን ይቀራል? ሁ ይሆናል። አልዋው ዒወዳን ضም እንደሚባለው ወዒንደሁ መፋቲሑል ገይቢ ላ ያዕለሙሃ ኢላ ሁ። በዚህ አይነት የተጠቀሱ ብዙ የቁርአን ጥቅሶች አሉ። እንደው ከዳር የሚለውን ደግሞ ትተን ከመሃል ብቻ እንቁረጥ እንልና አራቱን አስቀምጠን ከመሃል አንዱን ላም ስናወጣው ኢላህ የሚል ይቀራል። ወኢላሁኩም ኢላሁን ዋሂድ አላህነቱን ከመጠቆም ያልተወገደ ማለት ነው። እሱ ብቻ የሚጠራበት የተጸውኦ ስሙ ነው። ስለዚህ ማመልከው አምላክ ሁወላህ እርሱ አላህ ነው። አሐድ አንድና ብቸኛ ነው። ሁለትዮሽ የሌለበት የማይከፋፈል አጋር የሌለው አሐድ አንድና ብቸኛ ነው። አላሁ ይሄ አላህ አሰመድ የፍጡራን ሁሉ መጠጊያ ነው። ፍጡራን በተቸገሩ ሰዓት ብቸኛ ደራሻቸው እርሱ ነው። ያ አዩሃ ናሱ አንቱሙል ፉቀራኡ ኢለላህ ወላሁ ሁወል ገኒዩል ሐሚድ እንዳለው ሁላችንም ወደሱ ምንድነን? ከጃዮች ፈላጊዎች ነን። አላህ ግን ከኛ የተብቃቃ ምስጉን ጌታ ነው። አሰመድ ለፍጡራን ሁሉ ብቸኛ ደራሽ ማለት ነው፣ መጠጊያ ነው። አላህ ለም የሊድ አልወለደም፣ ወለም ዩለድ አልተወለደም። እዚህ ጋም ተጠንቀቁ። ብዙ ጊዜ ምን እንላለን? ለም የሊድ ወለም ዩለድ አይወልድም አይወለድምም እንላለን። በሐሳብ ደረጃ ትክክል ነው፣ በትርጉም ደረጃ ግን ስተት ነው። አይወልድም አይወለድም ሳይሆን አልወለደም አልተወለደም ነው ትክክለኛ ፍቺው። የሊድ ማለት በአረብኛ ቋንቋ ይወልዳል ማለት ነው። የይወልዳል ተቃራኒው ማን ነው?
አይወልድም ነበር። ተቃራኒው ላ የሊድ አላለም፣ ለም የሊድ ነው ያለው። ለም የሚለው ሐርፍ ነፍይ ሙዳሪዕ ወይም ፊውቸር በሆነ ቴንስ ላይ ሲገባ ማዕናውን ፓስት ያደርገዋል፣ ወደ ማዲ ይቀይረዋል። ስለዚህ ለም የሊድ አይወልድም ሳይሆን አሁን አልወለደም ፊማ መዳ አዘ ፓስት ቴንስ። ወለም ዩለድ ራሱ አልተወለደም። አልወለደም ከተባለ ልጆች የሉትም ማለት ነው። አልተወለደም ከተባለ ደግሞ ምን የለውም? ወላጆች የሉትም ነው። ወደፊት እስጣራ ይወልዳል የሚለውን አያሲዘንም ወይ እንዳይባል ወለም የኩን ለሁ ኩፉወን አሐድ ለእርሱ የሚሆን አንድም ብጤ የለውም ማለት። ከወለደማ ቢጤውን አምሳያውን ሊወልድ ነበራ። የእባብ ልጅ እባብ ከሆነ የሰው ልጅ ሰው ከሆነ በሐቂቃ አምላክ ቢወልድ ኖሮና ልጅ ቢኖረው የአምላክ ልጅ ምን ይሆን ነበር ማለት ነው? አምላክ ይሆን ነበር። ቢጤና አምሳያ የሌለው ብቸኛ መሆኑን ከነገረ ኢን ዘ ፊውቸርም አይወልድም አይወለድም። ባለፈው ጊዜ አልወለደም አልተወለደም እንዳልነው አስለን ምን ያደርግለታል ልጅ? ለሱ ከመነሻው ለኛማ ልጅ የተሰጠን ዓላማ ስላለው ቢያንስ ከሁለቱ አንዱ እንዲሟላልን ወይ ሁለቱም። አንደኛው ምንድነው? ዘላለማዊ አይደለንም፣ ነገ እንሞታለን። ስንሞት ትተነው የምንሄደው ንብረት አለ። ተተኪ ሆኖ የሚወርስ ዘር ያስፈልገናል። ከመቃብር በላይ የኛን ስም የሚያስጠራልን የእከሌ ልጅ ተብሎ እከሌ ቢሞትም የእከሌ ልጅ ተብሎ ያ ሰው የሞተውን ሰው ስም ያስጠራል። ዘር መተካት አንዱ ያስፈልገበት ለዚህ ነው። ሁለተኛው ደግሞ እድሜያችን እየጨመረ እየገፋ እያረጀን ስንሄድ አቅም ከኛ እየሸሸ እየደከመን ይሄዳል። በወጣትነት የትም ቦታ ሮጠን ያገኘነውን ነገር በስተርጅና በቀላሉ ልናገኘው አንችልም። ማን ጉልበት ይሆነናል የዛኔ ሲባል በወጣትነት ትዳር መስርተን የወለድነው ልጅ ይጦረናል፣ ጉልበት ይሆነናል። ጌታችን ከዘመናት ብዛት የተነሳ ማይሞት ሕያው አምላክ ከሆነ እማያረጅ ሁሌም አልቀዩም የሆነ ጌታ ከሆነ ምን ሊያደርግለት ነው ልጅ? ለሱ ወለደ ተወለደ የሚባለው ቋንቋው ራሱ ይሰቀጥጣል። እንኳን ለአላህ ለመላእክት ጅብሪል ወይ ሚካኤል ልጅ አላቸው ቢባል ምንም ጥሩ ስሜት እንኳን ራሱ አይኖርም። እነሱን ለፈጠረ ጌታ እንዴት ለም የሊድ ወለም ዩለድ አልወለደም አልተወለደም። ወለም የኩን ለሁ ለርሱም የለውም ኩፉወን አይ ኩፉአን ቢጤም የለውም አሃድ አንድም። ታዲያ እዚሁስ ምን አገኘን አሁን ሲባል በአስማው ሲፋት ዙሪያ ነውና የመጣው ኢስባትና ነፊ አለ። ለአላህ ምን ጸደቀ? አንደኛ ሲፋ አሃድ አንድነቱን ማጽደቅ ስሙም ባህሪውም ነው። አሰመድ ሁለተኛ የሁሉ መጠጊያ መሆኑን ማጽደቅ። ሶስተኛው ደግሞ ነፊ መጣ። ለም የሊድ አልወለደም፣ ወለም ዩለድ አልተወለደም። ይሄ ከሱ ላይ የሚነሳ ባህሪ እንደሆነ ወለም የኩን ለሁ ኩፉወን አሃድ ቢጤና አምሳያ የለውም በማለት ለአላህ አምሳያ እንደሌለው መግለጽም የሚለው መጥቷል ማለት ነው። ወቀውሊሂ ዐዘ ወጀል በሌላም ቦታ ጌታችን ምን ይላል? ለይሰ ከሚስሊሂ ሸይ እርሱን የሚመስል አንዳች ነገር የለም። አስተውሉ በደንብ አላህ ባህሪያት የሉትም አላለም። አሉት ባህሪያቶች፣ እንደ ባህሪው የሆነ ባህሪ፣ እንደ ስሙ የሆነ ስም፣ እንደ ዛቱ የሆነ ዛት፣ እንደ ስራው የሆነ ስራ የለም ነው። ምክንያቱም እጅ እንዳለው ከተረጋገጠ ለይሰ ከሚስሊሂ ሸይ ከሚለው ጋር እንዴት እንወስደዋለን? ለይሰ ከየደይሂ የዱን የሱን ሁለት እጅ የሚመስል የድ የለም። የኛ ፍጥረታዊ እንጂ የፈጠረ አይደለም። የሱ አደምን የፈጠረ እጅ ነው። የኛ ትላንት የተሰጠን ነገ መቃብር አብሮን የሚገባ የሚሞት እጅ ነው። የሱ ዘላለማዊ እጅ ነው። ስለዚህ ለይሰ ከሚስሊሂ ሸይ እርሱን የሚመስል ሲባል ባህሪም አለው ስሞችም አሉት። እንደ ባህሪው የሆነ ባህሪ እንደ ስሙ የሆነ ስም የለም የሚለውን ለመግለጽ ነው። ወሁወ ታዲያ እሱ አሰሚዑል በሲር ሰሚም ነው ተመልካችም ነው። ይሰማል ያያል። ሁለት ባህሪያቶች ጸድቀዋል ለአላህ መስማትም ማየትም። በመስማቱም ሆነ በማየቱ ግን ለይሰ ከሚስሊሂ ሸይ እርሱን የሚመስል የለም። ለእኛም እኮ ይህን ባህሪ ሰጥቶናል አይደል እንዴ? ፈጀዐልናሁ ሰሚዐን በሲራ ሰሚና ተመልካች አድርጎናል። እኛም እንሰማለን እናያለን። የሱ መስማት ከኛ መስማት የሱ ማየት ከኛ ማየት ጋር ስያሜው ነው እንጂ ያገናኘው ምንም የሚያወዳድረው ነገር የለም። አንተ ብታይ ምናልባት ቀጥታ ነው ወደ አንድ አቅጣጫ ነው። ሶስቱ አቅጣጫዎች ካንተ ተሰውረዋል። ወደ ቀኝ ለመዞር ቀጥታውን መተው አለብህ ማለት ነው። ሁሉን ማታይነህ ማለት ነው። ብትሰማ ከቅርብ ርቀት የሚመጣ ድምጽ ነው። ያ ድምጽ እየራቀ በመጣ ቁጥር ሁሉ ከመስሚያህም ይርቃል። ጎዶሎ ነን ማለት ነው በባህሪያታችን። አላህ በመስማቱ በማየቱ ሙሉ ነው። እንዲህ አይነት ጌታ ነው ያለን።
ወቀድ ጀዓለሃ በርግጥም አድርገውታል ባዕዱ አህሊል ዒልም ከፊል የእውቀት ባለቤቶች ነውዐይን ሁለት አይነት አድርገውታል። ምኑን? ተውሂዱን። እስካሁን ስንት ክፍል ነበር ያየነው? 3 ብለን ሩቡብያ፣ ኡሉሂያና አስማኡ ሲፋት ነው። ከፊል ዑለማዎች ደግሞ ነውዐይን ሁለት አይነት አድርገውታል። ወአድኸለ አካተዋል፣ አስገብተዋል ተውሂድ አልአስማኢ ወሲፋት ስለ ስምና ባህሪ የሚናገረውን ክፍል ፊ ተውሂድ ሩቡብያ ውስጥ እዛው ከተውታል። ይሄ ደግሞ ወላ መሻሐተ ፊ ዛሊክ ምንም የሚፈጥረው ችግር የለም። ለምን? ዋናው ቁም ነገሩ ተውሂድ በ3 ነው ወይስ በ4 ይከፈላል የሚለው አይደለም። በቁርአንም በሐዲስ የለም እንደዚህ የሚል አስተምሮ በቁጥር በደረጃ የተፈለገው ቁም ነገሩ መድሙኑ ውስጡ የተጠቀሰው ነው። የአላህን ሩቡብያነት ኡሉሂያና አስማኡ ሲፋቱን አምኖ መቀበሉ እንጂ ተውሂዱ 3 ወይ 4 ወይ 2 ቦታ መከፈሉ ስላልሆነ ከፊሎቹ 2 ነው ቢሉም የካዱት ፓርት የለም። አንዱን በሌላው ምን ማድረግ ነው? ማካተት በሚለው ነው። ስለዚህ ያ ምንም ችግር የለውም። ምክንያቱም ከዛ በፊት ዑለማኡ አልአሻዒራ በአሽዓሪያው መስመር ላይ ያሉ ዑለማዎችም እኮ ተውሂድን በ3 ከፍለዋል። ተውሂዱ ዛት፣ ተውሂዱ ሲፋት፣ ተውሂዱ አልአፍዓል ብለው ለ3 ተውሂድን ከፍለው ያስተምራሉ። የነሱስ ቢድዓ አይባልም? እንግዲህ ዓላማው ሐቅ ላይ ለመድረስ ሳይሆን የሚጠሉትን ቡድን እንዲሁ የተሳሳተ ፓርት ብሎ ያሰቡትን አጉልቶ በማሳየት ጸብና ጥላቻ መጣለው። እኛ ዋናው ቁም ነገራችን ተውሂድ 3 እና 4 ከመሆኑ ጋር ሳይሆን ስለ ተውሂድ የተነገሩትን ነገሮች ሁሉ አምኖ መቀበሉ ላይ ነው። እኔም እናንተም ለመስራት አላህ እንዲያግዘን ዱዓ እናድርግ፣ እንበርታ። ስላዳመጣችሁ ጀዛኩሙላሁ ኸይራ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።